ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ወደ እናንተ ተመልሰን መጥተናል። በዚህ ፕሮግራማችን ደግሞ የምናያቸው የፌዴራል የመንግስት ሰራተኞች አዋጅ ወጥቷል። አዲስ አዋጅ እንግዲህ አጠቃላይ የመንግስት ሰራተኞች የዲሲፕሊንና የቅሬታ አፈታት አዋጅ ወጥቷል። በዚህ አዋጅ መሰረት እንግዲህ ብዙዎች ዲሲፕሊን ችግር ሲያጋጥማቸው በዚያ መሰረት የሚጠየቁ መሆኑን የሚያብራራ አዋጅ ነው የወጣው። እንግዲህ አዋጁን በዝርዝር ታገኙታላችሁ፣ በደንብ ታነቡታላችሁ ብለን እናስባለን። እንግዲህ በ2017 ከወጡ አዋጆች መካከል አንዱ ነው ማለት ነው። ይሄ አዋጅ የሰራተኛውን ምደባ፣ የሰራተኛውን የቅጥር ሁኔታ፣ የሰራተኛውን ኃላፊነት ከመወጣት አንጻር በደንብ ትኩረት የሚያደርግ ነው። በዚህም የብሔር አስተዋጽኦ የሚለው በእርግጥ እውነት ለሲቪል ሰርቫንት ሰራተኛ ጠቃሚ ነው ወይ የሚለው እንዳለ ሆኖ እኛ ግን ዛሬ ስለ አዋጁ የመንግስት መስሪያ ቤት የተሰጣቸውን ኃላፊነት በተግባር ከመወጣት አንጻር ቸልተኝነት ማሳየት፣ በስራ ደካማ መሆን፣ ሆን ብለው ለሚያጠፉት ነገር ከፍተኛ የሆነ የዲሲፕሊን ቅጣት እንዳለው በደንብ ያሳያል ማለት ነው። ይህ አዋጅ እንግዲህ በዚህ አዋጅ መሰረት የመንግስት ሰራተኛ የብቃት ምዘና ስርዓት እንደሚዘረጋላቸው፣ በዚህ መሰረት ምዘና በየጊዜው እንደሚካሄድ፣ ምዘናው ላይ ብቁ ሆነው ሳይገኙ ሲቀሩ ደግሞ እርምጃ እንደሚወሰድ ወይም ማሻሻያ እንዲወስዱ ማድረግ ዋና ዋናዎቹ የአዋጁ ጽንሰ ሀሳቦች ናቸው። የመንግስት ሰራተኞች አዲሱ አዋጅ እንግዲህ 1353/2017 ተብሎ ነው የወጣው። ከባድ የዲሲፕሊን ቅጣት የሚያስከትሉ ጥፋቶችን በአንቀጽ 69(5) ላይ በሚከተለው መልኩ ደንግጎታል። አንደኛ፣ ህጋዊ ትዕዛዝን ባለማክበር፣ በቸልተኝነት፣ ልግመኛ በመሆን ወይም ሆን ብሎ የአሰራር ስርዓትን ወይም የመንግስት ፖሊሲ ባለመከተል በስራ ላይ በደል ማድረስ ከፍተኛ የዲሲፕሊን ጉዳት ነው። ሁለተኛ፣ ጉዳዮችን ሆን ብሎ ማዘግየት ወይም ባለጉዳዮችን ማጉላላት፣ በወቅቱ አለመፈጸም፣ ይሄኛውም ሌላው ከፍተኛ ዲሲፕሊን የሚያስገኝ ነው። ሶስተኛ፣ ስራ እንዳይሰራ ሆን ብሎ ማወቅ፣ መረበሽ ወይም ከሚያውኩት ጋር እየተባበሩ ስራ አካባቢ ምቹ እንዳይሆን ማድረግ፣ ይሄም አንደኛው ከፍተኛ የዲሲፕሊን ቅጣት የሚያስከትል ነው። አራተኛ፣ በቀላል የዲሲፕሊን ቅጣት እርምጃዎች ተሰጥቷቸው ቀላል የዲሲፕሊን እርምጃ ተሰጥቷቸው በዚያ ባለመታረም ያለበቂ ምክንያት በተደጋጋሚ ከስራ መቅረት ወይም የስራ ሰዓት አለማክበር በተደጋጋሚ፣ ይሄ አንደኛው ትልቁ የዲሲፕሊን ቅጣት ማስገኛ ነው። አምስተኛ፣ በስራ ቦታ ጠብ መፍጠር ወይም ጠባጫሪነት፣ መደባደብ ወዘተ። ስድስተኛ፣ በልማዳዊ ስካር ወይም በአደንዛዥ ዕፅ ሱስ በስራ ቦታ ላይ ስራን መበደል። ሰባተኛ፣ ጉቦ መቀበል ወይም እንዲሰጠው መጠየቅ፣ ለስራው ከህዝብ ተቃራኒ አገልግሎት መስጠት፣ ሌብነት ወዘተ። በጣም ብዙ ለዚህ ችግር ተጋላጭ የሚያደርጉ ሁነቶች አሉ ማለት ነውና ከዚህ አንጻር ሰራተኛን ከስራ አግዶ ማቆየት እርምጃ የሚያስወስዱ ስራዎች አሉ። ከነዚህ መካከል ማንኛውም የመንግስት ሰራተኛ ከስራ አግዶ ማቆየት የሚቻለው ሶስት መሰረታዊ ነገሮች አሉ። አንደኛው ከተጠረጠረበት ጉዳይ ጋር አግባብነት ያላቸው ማስረጃዎች በማበላሸት፣ በመደበቅ ወይም በማጥፋት ምርመራውን ያሰናክላል ተብሎ ከተጠበቀ ማረሚያ ቤት እንዲቆይ ይደረጋል። በሁለተኛ ደረጃ በመንግስት ንብረት ላይ ተጨማሪ ጉዳት ያደርሳል ተብሎ ከተፈራ ወይም ከተገመተ አሁንም ማረሚያ ቤት እንዲቆይ ይደረጋል። ሶስተኛ፣ ከተከሰሰበት ጥፋት ክብደት አንጻር ሌሎችን ሰራተኞች ሞራል የሚነካ ወይም ተገልጋዩን ህዝብ በመስሪያ ቤቱ ላይ ከፍተኛ ጉዳት የሚያደርስ ነው ተብሎ ከታመነበት ማረሚያ ቤት እንዲቆይ ሊያደርገው ይችላል ማለት ነው። እነዚህን ዲሲፕሊን ጥፋቶችን እንግዲህ በተለያየ መልኩ ሊፈጸሙ ይችላሉ። ሲፈጸሙ ግን ሰራተኛው የመንግስት ስራ፣ የህዝብን ስራ በማይረብሽ ወይም በማይጎዳ መልኩ መከናወን እንዳለበት ይገልጻል። ከዚህ አንጻር እንግዲህ የጠቃላይ የዲሲፕሊን እርምጃ እንዴት መወሰድ አለበት የሚለውን ነው የተከታተልነው። በዚህ አዋጅ አጠቃላይ ሰራተኞች በተቋማቸው ውስጥ ሲኖሩ ስራው ላይ መቻቸው ይችላል ወይም ከአለቆቻቸው ጋር ሊጋጩ ይችላሉ። ግን ስራን እየበደሉ ሳይሆን ስራን በአግባቡ እየሰሩ መሆኑን እንግዲህ የዲሲፕሊን አዋጅ ይደነግጋል።
ይህ አዋጅ ተፈጻሚ ለመሆን እንግዲህ አመራሩ ራሱ ዲሲፕሊን ሊኖረው ይገባል። ስርዓት መዘርጋት መቻል አለበት። ዝም ብሎ ስለፈለገ ወይም ስላልፈለገው የሚቀጣጣበት እንዳይሆን ደግሞ የአሰራር ስርዓት ሊበጅለት እንደሚገባ የሚያስታውስ አዋጅ ነው። እንግዲህ ውድ የቻናላችን ቤተሰቦች ለዛሬ የነበረን ቆይታ ይህንን ይመስል ነበር። በሌላ ፕሮግራም በሌላ መረጃ እስከምንገናኝ መልካም ጊዜ ቻናላችን ቤተሰቦች